መልበስ ፈለገ ከፈለግሽ እሱንም ሁኔታውን አይተሽ። ከዛ ውጭ ግን የነጋሽ እንትና ልጅ አገባ ለእንትን ላሰራ ነው ሶፋ ልገዛ ነው። ሰርታችሁ ግዙ በያቸው፣ ሰርተው ይግዙ። የእነንትናን ቤት ልቀይር ነው እንትን ላረግላቸው ነው ምናምን ይባል ነገር የለም። በእድሜሽ አትቀልጂ። የትም ዓለም ላይ ይኑሩ ሴቶች ልጆች ይሄንን ነገር ማስተዋል መቻል አለባችሁ። በጊዜያችሁ፣ በእድሜያችሁ፣ በወጣትነታችሁ ጉልበታችሁ ሳይደክም የምትለፉት ነገር ለነገ ለእናንተ መጦሪያ ነው እንጂ እዚህ ጋር ትላልቅ ሰዎችን ጤነኞችን እድሜያቸው ያልደረሰ መስራት የሚችሉ ጎረምሶችን ልትጦሩበት አይደለም። ሌላ ደግሞ የሰሩበትን ገንዘብ ለቦይፍሬንድ እና ለባል ቁጭ አድርገው የሚቀልቡ ሴቶች አሉ። እነሱም እራሳቸውን እንዲያስተካክሉ መንገር መቻል አለብን ነበረ እስከዛሬ። ከዚህ በኋላ ግን ይሄንን ማቆም አለብን። የሴት ልጅን ጉልበት የሚበሉ ሰዎች በጠቅላላ ስርዓት ማስያዝ ማንም ሰው ስለሚከብደው ስርዓት የምንይዘው እኛ ነን። ገንዘባችንም በአግባቡ በስነ ስርዓት ባንክ አስቀምጠን ከዛ በኋላ ለምንጠቀምበት ነገር ማድረግ። ሴቶች እህቶቻችን በተለይ በውጭ ሀገር ሆነው የሰሩበትን ገንዘብ የት እንደሚያስቀምጡ ካላወቁ በርካታ ሴቶች አሉ። ዛሬ ሂዱና በተለያዩ ሚዲያዎች አረብ ሀገር በተለይ ላሉ ሴቶች እህቶቻችን ምክር የሚሰጡ የተለያዩ ሰዎች አሉ። እነሱን ጠይቁ፣ ስልክ ደውሉ፣ አነጋግሩ፣ እዛው በዛው መረጃ ተቀያየሩ። እናንተ ፈጣኖች ናችሁ። አንድ ነገር ብቻ ነው የሚጎላችሁ ነገር ምንድን ነው? ገንዘባችሁን መያዝ አታውቁበትም። ስለዚህ ገንዘብ አያያዝ መረዳት መቻል አለባችሁ። ጉልበታችሁ የትም አታገኙትም። ገንዘባችሁን ብቻ ነው የተቀመጠው የምታገኙት። እድሜ እየሄደ ነው፣ ጊዜ እየሄደ ነው። ከጊዜ ጋር መራመድ የእኛ ፋንታ ነው። አለበለዚያ እንደ ዛሬ ባለ ታሪካችን 11 ዓመት የለፋችበትን እንደተወሰደባት የእናንተ ደግሞ 21 ዓመት 31 ዓመት 41 ዓመት ከሆነ በኋላ እንዳትነቁ ነው እንደነዚህ አይነት ፕሮግራሞች የሚጠቅሙት። በየቀኑ ቤተሰቦቿ ብር አምጪ ይሏታል። በየቀኑ ሰርታ የምትመጣ ከሆነ ባሏ ብር አምጪ ይላታል። የባሏ ቤተሰቦች በቃ ከየአቅጣጫው ውጥርጥርጥርጥር አድርገዋት እነዛን ሁሉ ሰዎች እንደ ቀንበር ተሸክማት የምትዞር እናት ወይንም ደግሞ ምስኪን እህታችን አይ በቃኝ ከዚህ ውስጥ እወጣለሁ ብላ እንዳታስብ የሚያደርጋት ትልቁ ነገር ሰርታ መኖር ስለሚያቅታት ነው አይደለም። የእኛ ምላስ ነው። እኛን ነው የምትፈራው። የጎረቤቶቿ ሰዎች፣ የሰፈሯ ሰዎች፣ የዘመዶቿ ምላስ፣ የቤተሰቦቿ ምላስ፣ የባሏ ቤተሰቦች ምላስ፣ ይህ ሁሉ ሰው ተደምሮ ሴት ልጅ ከጨቋኝ ህይወቷ ከማትፈልጋቸው ነገሮች አልፈልግም ብላ እንዳትወጣ የሚይዛት ትልቁ ነገር የሰው ምላስ፣ ይሉንታ። ሰው መሳቂያ ሆናለሁ፣ ቤተሰቦቼ ሰው መሳቂያ ይሆናሉ፣ እኔ ሰው መሳቂያ ሆናለሁ። ተሰብስበው አንድ ላይ በማህበር ተደራጅተው 1 ዓመት ሙሉ ቆመው ይሳቁ። አንቺ ምን አገባሽ? ይሳቁ፣ ያማሉ፣ ይሙ ምንድን ናቸው? አንቺም እነሱም እኩል ሰው ናቸው። በቃ ሴቶቻችን መረዳት ያለባችሁ ነገር ሰው ጥሩ ብታረጉም ጥሩ ባታረጉም፣ ብትመርቋቸው ብትረግሟቸው፣ ብታገቡም ብትፋቱ ያማል። ሰው ከማማት ወደኋላ ስለማይ ምላስ አትፍሩ፣ ምንም ነገር አትፍሩ። ተሰብስበው በጋራ ሆኖ የፈለጉትን ነገር ይበሉ። ቤተሰቦችሽ የሚደግፉሽ ከሆነ በጣም ታድለሻል። ቤተሰቦችሽ ነይ ልጃችን እናከብርሻለን፣ አንቺ የኛ ውድ ስጦታ ነሽ፣ ታዩና እሱን የሚሉሽ ከሆነ ታድለሻል። ካላሉሽ ግን አልታደልሽም ማለት አይደለም። እነሱ ናቸው ያልገባቸው። አትሂጂ እነሱ ጋር። አንቺ ፈጣሪ የሰጠሽን ነገር ተመልከች። ማንም ሴት እህታችን ከሆነ ውጥረት ስለመውጣት ፈልጋ የጎረቤት የእንትና ሀሜት ፈርታ የምትኖር ካለች መረዳት ያለባት ነገር እነዛ የፈራቻቸው ሰዎች እሷ ልጅ ስትሸከም 9 ወር መጥተው 1 ኪሎ ሼር አድርገውሻል ወይስ 2 ኪሎ ይዘውልሻል? አንቺ ተከፍተሽ እዛ መኝታ ቤት ውስጥ ስታለቅሺ፣ በር ዘግተሽ በየክፍሉ ስታለቅሺ አይዞሽ እህቴ ብሎ ይጠረገልሽ አለ? ማንም? ስቃይሽን አንቺ ነሽ የምትሰቃዩ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው